መጽሐፈ ዕዝራ ምዕራፍ 3 መሠዊያው እንደገና ተሠራ። ሰባተኛው ወር በደረሰ ጊዜ እስራኤላውያን በየከተሞቻቸው ሳሉ ሕዝቡ እንደ አንድ ሰው ሆነው በኢየሩሳሌም ተሰበሰቡ። ከዚያም የዮሴዴቅ ልጅ ኢያሱና ካህናት ዘመዶቹ እንዲሁም የሰላትያል ልጅ ዘሩባቤልና የሥራ ባልደረቦቹ በእግዚአብሔር ሰው በሙሴ ሕግ በተጻፈው መሠረት የሚቃጠል መሥዋዕት ለማቅረብ የእስራኤልን አምላክ መሠዊያ መሥራት ጀመሩ። በዙሪያቸው ካሉት አሕዛብ የተነሣ ፍርሃት ቢያድርባቸውም መሠዊያውን በቀድሞው መሠረት ላይ ሠሩ። በመሠዊያውም ላይ ጠዋትና ማታ የሚቀርበውን የሚቃጠል መሥዋዕት ለእግዚአብሔር አቀረቡ። ከዚያም ለእያንዳንዱ ቀን እንደታዘዘው በሚያስፈልገው ቁጥር ልክ የሚቃጠል መሥዋዕት በማቅረብ የዳስ በዓልን በተጻፈው መሠረት አከበሩ። ከዚያም በኋላ መደበኛውን የሚቃጠል መሥዋዕት፣ የወር መባቻን መሥዋዕት፣ በተቀደሱት የእግዚአብሔር በዓላት የሚቀርበውን መሥዋዕትና በበጎ ፈቃድ ለእግዚአብሔር የሚሰጠውን መባ አቀረቡ። የእግዚአብሔር ቤተ መቅደስ መሠረት ገና ያልተጣለ ቢሆንም በሰባተኛው ወር በመጀመሪያው ቀን ለእግዚአብሔር የሚቃጠል መሥዋዕት አቀረቡ። ቤተ መቅደሱ እንደገና ተሠራ። ከዚያም ለድንጋይ ጠራቢዎችና ለአናጢዎች ገንዘብ ሰጡ። ከፋርስ ንጉሥ ከጢሮስ በተፈቀደው መሠረት የዝግባ ዛፎች ከሊባኖስ ወደ ኢዮጴ በባሕር እንዲያመጡላቸው ለሲዶናና ለጢሮስ ሰዎችም ምግብ፣ መጠጥና ዘይት ሰጡ። ኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤት በደረሱ በሁለተኛው ዓመት በሁለተኛው ወር የሰላትያል ልጅ ዘሩባቤልና የዮሴዴቅ ልጅ ኢያሱ እንዲሁም የቀሩት ወንድሞቻቸው ካህናቱ፣ ሌዋውያኑ፣ ከምርኮ ወደ ኢየሩሳሌም የተመለሱት ሁሉ 20 ዓመትና ከዚያም በላይ የሆናቸው ሌዋውያን የእግዚአብሔርን ቤት ሕንፃ ሥራ እንዲቆጣጠሩ ሾማቸው። ሥራውንም ጀመሩ። ኢያሱ ወንዶች ልጆቹና ወንድሞቹ የይሁዳያ ዘሮች ቀድምኤልና ወንዶች ልጆቹ የሄን ሃዳድ ወንዶች ልጆች ልጆቻቸውና ወንድሞቻቸው ሌዋውያኑም ሁሉ የእግዚአብሔርን ቤት የሚሰሩትን ሰዎች ለመቆጣጠር በአንድ ላይ ሆኑ። ግንበኞቹ የእግዚአብሔርን ቤተ መቅደስ መሠረት በጣሉ ጊዜ ካህናቱ ልብሰ ተክህኖአቸውን ለብሰውና መለከታቸውን ይዘው፣ ሌዋውያኑ የአሳፍ ልጆች ደግሞ ጸናጽል ይዘው በእስራኤል ንጉሥ በዳዊት መመሪያ መሠረት እግዚአብሔርን ለመወደስ ስፍራቸውን ያዙ። በውዳሴና በምስጋናም ለእግዚአብሔር እንዲህ ሲሉ ዘመሩ። ቸር ነውና ለእስራኤልም ምሕረቱ ለዘላለም ነውና። የእግዚአብሔር ቤት መሠረት ስለተጣለ ሕዝቡ ሁሉ በታላቅ ድምፅ እልል እያሉ ለእግዚአብሔር ምስጋና አቀረቡ። የቀድሞውን ቤተ መቅደስ ያዩ በዕድሜ የሸመገሉ ብዙ ካህናት፣ ሌዋውያንና የቤተሰብ አለቆች የዚህ ቤተ መቅደስ መሠረት ሲጣል ባዩ ጊዜ ድምፃቸውን ከፍ አድርገው አለቀሱ። ሌሎቹ ግን የደስታ ጩኸት አሰሙ። የሕዝቡ ጩኸት ድብልቅልቅ ያለ ስለነበር የደስታውን እልልታ ከልቅሶው ጩኸት መለየት የሚችል ማንም አልነበረም። ድምፁም ከሩቅ ይሰማ ነበር።